12 የትግራይ ቴሌቪዥን ጋዜጠኞች ኮበለሉ። በመጨረሻ አልጋ ወራሹ ለኢራን እጅ ሰጡ። የሳውዲ አረቢያ ጠንካራ መግለጫ ሳውዲ አረቢያ ግዛቷንም ሆነ የአየር ክልሏን በማንኛውም ሁኔታ አሜሪካ በኢራን ላይ ለምትሰነዝረው ወታደራዊ ጥቃት መገልገያ እንዲሆን እንደማትፈቅድ አስታወቀች። የአሜሪካ ጦርነት ውስጥ ለመጀመሪያ ጊዜ የኢራን ጦር የአሜሪካ የጦር ጀት መጥቶ መጣሉ ተነግሯል። 7 ሚሊዮን ኢራናውያን ሀገራቸውን ለመከላከል ዝግጁ ናቸው ሲሉ የኢራን ፓርላማ አፈ ጉባኤ መሐመድ ባግባር ጋሊፍ አስጠነቀቁ። ሰላም ውድ የዱካ ኒውስ ቤተሰቦች የከበረ ሰላምታችን በያላችሁበት ይድረስ እያልን ቻናላችንን ላይክ፣ ሰብስክራይብ እያደረጋችሁ አብራችሁን እንድትዘልቁ በትህትና ጋበዝን። 12 የትግራይ ቴሌቪዥን ጋዜጠኞች ኮበለሉ። ከጥቅምት 2013 ዓመተ ምህረት ጀምሮ የአንድ ቡድን ልሳን በመሆን የሐሰት የጦርነት ቅስቀሳ ስናደርግ ቆይተናል ያሉት 12 የትግራይ ቴሌቪዥን ጋዜጠኞች ተቋሙን ጥለው አዲስ አበባ መግባታቸውን የደረሰን መረጃ ያመለክታል። ጋዜጠኞቹ አሁን ላይ የፕሪቶሪያውን የሰላም ስምምነት የሚቃረኑና ወጣቱን ለጦርነት የሚያነሳሱ ዘገባዎችን እንዲሰሩ ጫና እንደተደረገባቸው ገልጸዋል። በፈጸሙት ሙያዊ ስህተት የኢትዮጵያን ሕዝብ ይቅርታ የጠየቁት እነዚህ ጋዜጠኞች በቀጣይ ሀገራቸውን ለመካስ ዝግጁ መሆናቸውን መረጃው አመላክቷል። በመጨረሻም አልጋ ወራሹ ለኢራን እጅ ሰጡ። የሳውዲ አረቢያ ጠንካራ መግለጫ ተሰምቷል። ሳውዲ አረቢያ ግዛቷም ሆነ የአየር ክልሏ በማንኛውም ሁኔታ አሜሪካ በኢራን ላይ ለምትሰነዝረው ወታደራዊ ጥቃት መገልገያ እንዲሆን እንደማትፈቅድ አስታውቃ የተለያዩ ነጥቦችን አስቀምጣለች። የመጀመሪያው የልዑል መሐመድ ቢን ሰልማን አቋም የሳውዲ አልጋ ወራሽ መሐመድ ቢን ሰልማን ለኢራኑ ፕሬዝዳንት መስዑድ ፔዜሽያን በስልክ እንደገለጹት ሳውዲ አረቢያ ለቀጠናው ሰላምና መረጋጋት ስትል ለማንኛውም ወታደራዊ እርምጃ መነሻ አትሆንም ብለዋል። ሁለተኛው ገለልተኝነት ነው። ሳውዲ አረቢያና የተባበሩት አረብ ኤሚሬት በተመሳሳይ ሁኔታ የአየር ክልላቸውን፣ የምድር ግዛታቸውን ወይም የባህር ክልላቸውን አሜሪካ በኢራን ላይ ለምታደርገው ጥቃት ላለመፍቀድ መወሰናቸው ተዘግቧል። ሌላው የአሜሪካ ስጋት ነው። ይህ ውሳኔ በአካባቢው ግዙፍ የጦር ሰፈርና የሰው ኃይል ያላት አሜሪካ በኢራን ላይ ልትወስድ ያሰበችውን ወታደራዊ አማራጭ ይበልጥ ውስብስብ ያደርገዋል ተብሏል። የመጨረሻው ዲፕሎማሲያዊ ፋይዳው ነው። ሳውዲ አረቢያ ይህንን ውሳኔ ያሳለፈችው ከኢራን ጋር የጀመረችውን ዲፕሎማሲያዊ ግንኙነት ለማጠናከርና ሀገሪቱ ወደማይፈለግ ቀጠናዊ ጦርነት ውስጥ እንዳትገባ ለመከላከል እንደሆነ ተመላክቷል። ይህ የሳውዲ አረቢያ አቋም በአሜሪካና በባህረ ሰላጤው ሀገራት መካከል ያለውን የስትራቴጂካዊ ልዩነት በግልጽ ያሳየ ክስተት ሆኖ ተመዝግቧል። 5 ሳምንታት ባስቆጠረው የኢራንና የአሜሪካ ጦርነት ውስጥ ለመጀመሪያ ጊዜ የኢራን ጦር የአሜሪካን የጦር ጀቶችን መጥቶ መጣሉ ተነግሯል። ይህንንም የሁለቱም ሀገራት ባለስልጣናት አረጋግጠዋል። የተመታው የጦር ጀት 2 ሰው የሚይዘው F-15E ስትራይክ ኤግል ሲሆን በጀቱ ውስጥ የዘለለ አንድ አብራሪ ተገኝቷል። የት እንዳለና የት እንደተገኘም ምንም የተጠቀሰ ነገር የለም። ሁለተኛው ግን አብራሪውም ሆነ ጀቱ እስካሁን እንዳልተገኘ ተነግሯል። በተመሳሳይ ትላንት አመሻሽ ላይ ሁለተኛው የአሜሪካን የጦር ጀት በባህረ ሰላጤው አካባቢ የተከሰከሰ ሲሆን አብራሪው መትረፉ ተገልጿል። ኢራን አውሮፕላኑ በወደቀበት ደቡብ ምዕራብ አካባቢ ፍለጋ እያደረገች ሲሆን የአካባቢው አስተዳደር ጠላትን በሕይወት ለያዘ ወይም ለገደለ ልዩ ሽልማት እንደሚሰጥ ቃል ገብቷል። ዜጎችም በፍለጋ ላይ ባሉ የአሜሪካ ሄሊኮፕተሮች ላይ ተኩስ መክፈታቸው ተነግሯል። ሰላም እንዲወርድ እነ ፓኪስታን እየጣሩ ሲሆን ኢራን ግን የአሜሪካን ባለስልጣናትን አይናችሁን ለአፈር ብላለች። 7 ሚሊዮን ኢራናውያን ሀገራቸውን ለመከላከል ዝግጁ ናቸው ሲሉ የኢራኑ ፓርላማ አፈ ጉባኤ መሐመድ ባግባር ጋሊፍ አስጠነቀቁ። ከቴህራን የወጣው ዘገባ እንደሚያመለክተው ጋሊፍ ትላንት አርብ አመሻሹ ላይ በሰጡት መግለጫ ወደ 7 ሚሊዮን የሚደርሱ ኢራናውያን ሀገራቸውን ለመከላከል ዝግጁ መሆናቸውን ገልጿል። ይህም መግለጫ ከአሜሪካ ጋር ያለውን ውጥረት እየጨመረ ባለበት ወቅት ነው መግለጫው የተሰጠው። የኢራን ፓርላማ አፈ ጉባኤ መሐመድ ባግባር ባደረጉት ንግግር
ኢራናውያን በማንኛውም የውጭ ጥቃት አንድ ሆነው እንደሚቆሙ እስከ መጨረሻው ለመቆምም ዝግጁ እንደሆኑ ገልጸዋል። እኛ ይህን የምናደርገው ሁሉንም ነገር ያለንን በሙሉ ለምንወዳት ሀገራችን እንሰዋለን ሲሉ መልእክታቸውን አስተላልፈዋል። የአፈ ጉባኤው ንግግር የኢራን ሕዝብ ሀገራቸውን ለመከላከል ያላቸውን ጽኑ ፍላጎት እንደሚያመላክት ተገልጿል።